በኢትዮጵያ በማክሮ ኢኮኖሚ ማሻሻያ እየተመዘገበ ያለው ስኬት ተጠናክሮ እንደሚቀጥል የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። ባለፉት 9 ወራት በተለያዩ ተቋማት የሰሩ ስራዎች አመርቂ ውጤት እንዳስመዘገቡ ተገልጿል። ኢትዮጵያና አልጄሪያ የጋራ ትብብራቸውን ወደ ላቀ ደረጃ ለማሳደግ እየሰሩ መሆናቸውን አስታወቁ። የሆሳዕና በአርያም በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ካቶሊካዊት ቤተክርስቲያን በድምቀት ተከብሯል። የቻይና የንግድ ሚኒስትር ዋንግ ዊንታኦ የአሜሪካ ታሪፍ በደሃ ሀገራት ላይ ከባድ ጉዳት እንደሚያደርስ አስታወቁ። የሚሉት ዋና ዋናዎቹ ናቸው። ሚያዝያ 5 2017 ዓ.ም ጤና ይስጥልኝ እንደምን አመሻችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለሆሳዕና በዓል በሰላም አደረሳችሁ። የኢትዮጵያ ቴሌቪዥን ነው። የሰዓቱ ዜና ጀምሯል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ተግባራዊ በተደረገው የተሟላ የማክሮ ኢኮኖሚ ማሻሻያ ባለፉት 9 ወራት ጠንካራ ውጤት መመዝገቡም መቻሉን የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። ባለፉት 9 ወራት የግብርናው ዘርፍ ደግሞ አጠቃላይ ሀገራዊ እድገት ጉልህ አስተዋጽኦ ማበርከቱን የገለጹት የግብርና ሚኒስትሩ ዶክተር ግርማ አመንቴ ናቸው። ኤዶም አማረ ተጨማሪ አላት። የ2017 በጀት ዓመት የሶስተኛው ሩብ ዓመት የ100 ቀን አፈጻጸምና የተሟላ የማክሮ ኢኮኖሚ ትግበራ ያለፉት 9 ወራት አፈጻጸም ጠቅላይ ሚኒስትር አብይ አህመድ በተገኙበት ተገምግሟል። የዘንድሮ ዓመት የተሟላ ማክሮ ኢኮኖሚ ማሻሻያ የተደረገበት በመሆኑ ከሌሎች ዓመታት ለየት ያለ እንደነበር የገለጹት የገንዘብ ሚኒስትሩ አህመድ ሺዴ ባለፉት 9 ወራት ጠንካራ ውጤት መመዝገብ መቻሉንም ገልጸዋል። በታሪካችን ትልቁን የኢኮኖሚ ሪፎርም ያካሄድንበት ነው። አንደኛ የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉ፣ ደረጃ በደረጃ በገበያ የሚወሰን የወለድ ተመን የሚመራ የሞኔታሪ ፖሊሲ መደረጉ፣ እንዲሁም ገበያችንን ለማሳደግ እና ወጪያችንን ውጤታማ ለማድረግ የሚያስችል የፊስካል ፖሊሲ መነደፉ፣ እንዲሁም የእድገት አማራጮችን ለማስፋት የግሉን ሴክተር ሚና ለማሳደግ የተጀመሩ ስራዎችን አጠናክረን ለመቀጠል የተለያዩ የሪፎርም ስራዎች የተሰሩበት ዓመተ ምህረት ነው። ከእድገት አፈጻጸም ጠንካራ ውጤት ያለበት ነው። የኢንፍሌሽንን ከመቆጣጠር ረገድ በጣም ጥሩ ውጤት ነው የመጣው። ዋና ዋና የማክሮ ኢኮኖሚ እድገት አመላካቾች ሪፎርሙ ውጤታማ እንደሆነ የሚያሳዩ ናቸው ሲሉም አክለዋል። የገንዘብ ሚኒስትሩ ኤክስፖርታችን ላይም ጥሩ አፈጻጸም ነው ያለው። አጠቃላይ የምንዛሪ ክምችታችን ሪዘርቭ የምንለው በብሔራዊ ባንክም በጣም ጥሩ ነው። የባንኮችም የምንዛሪ ግኝት የተሻሻለ ነው ያለው። ስለዚህ በሁሉም ዋና ዋና የማክሮ ኢኮኖሚ እድገት አመላካቾች በሚታዩበት ጊዜ በጣም ጥሩ ውጤት ያለበት ነው። የኑሮ ውድነት ጫናን ለመቀነስ በትኩረት ሲሰራ እንደቆየም አህመድ ሺዴ ይገልጻሉ። በግብርና ምርት አቅርቦት ረገድም በከፍተኛ ደረጃ ስራ በመስራት የኢንፍሌሽን ጫና እንዳይከሰት የምግብ አቅርቦት በማሻሻል ረገድም ጥሩ ውጤት ነው ያለው። ስለዚህ መንግስት ከድጎማ አንጻር በጣም ሰፊ ስራ ነው የሰራው። ስለዚህ የተሟላ ማክሮ ኢኮኖሚ ማሻሻያው በተረጋጋ ማህበራዊና ሀገራዊ ሁኔታ ውጤታማ በሆነ ማክሮ ኢኮኖሚ አፈጻጸም የሴክተሮች የዘርፍ የኢኮኖሚ እድገትም በጣም ጥሩ ነው ያለው። ግብርና በጣም ጥሩ ነው። ኢንዱስትሪም የአቅም አጠቃቀም ማሻሻል ላይ በጣም ከፍተኛ ውጤት እየመጣ ያለበት ሁኔታ ነው ያለው። አጠቃላይ ሌሎች የአገልግሎት ዘርፍንም በማስፋፋት ረገድ በጣም ጥሩ ነው። ዲጂታላይዜሽን በማሳደግ ረገድ እየመጣ ያለው በኢትዮጵያ እጅግ በጣም ከፍተኛ ነው። በ2017 በጀት ዓመት ያለፉት 9 ወራት 610 ሚሊዮን ኩንታል የሰብል ምርት መገኘቱን የግብርና ሚኒስትሩ ዶክተር ግርማ አመንቴ ተናግረዋል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ100 ሚሊዮን ኩንታል ብልጫ ማሳየቱን ነው የገለጹት። በመሬት ስፋት ብቻ ሳይሆን በምርት የዋና ዋና ሰብሎችን ብቻ የሰብልን ብቻ ብንወስድ ባለፈው ተመሳሳይ ጊዜ ወደ 505 ሚሊዮን ኩንታል ነው ከሰብል ምርት ብቻ የሰበሰብ ነው። ዘንድሮ ይሄኛው ወደ 610 ሚሊዮን ኩንታል ነው። ይሄ እንግዲህ በ100 ሚሊዮን ኩንታል በመኸር ጊዜ ብቻ የሚመረተው ላይ ጭማሪ ያለው ማለት ነው። አምና በመኸር 122 ሚሊዮን ኩንታል ስንዴ ነበር ያመረት ነው። ዘንድሮ ወደ 152 ሚሊዮን ኩንታል ነው ያመረት ነው። የ30 ሚሊዮን ኩንታል ብልጫ አለው። ስለዚህ የመኸር እቅዳችን ለግብርናው ዘርፍ ከተሰጠው ሀገራዊ እድገት ከማሳካት አንጻር
ከእቅዳችን በላይ የተሰራበት ሁኔታ አለ። በእንስሳት ሀብት ልማት በተለይም በሌማት ትሩፋት የተከናወነው ስራ ከፍተኛ ውጤት የተገኘበትም ነው ብለዋል ዶክተር ግርማ መንቴ። ከግብርና ዘርፍ አንጻር ሌላው ለሀገራዊ ምርቱ ትልቅ አስተዋጽኦ ያለው የእንስሳት ሀብት ዘርፉ ነው። ባለፈው ዓመቱ ሙሉ ሰርተን የደረስንበት የአንድ ቀን ጫጩት ስርጭት ወደ 75 ሚሊዮን እስከ 80 ሚሊዮን ነው የነበረው። አሁን በ9 ወሩ ላይ 90 ሚሊዮን ላይ ደርሰናል። ባለፉት 9 ወራት የግብርናው ዘርፍ 2.6 ቢሊዮን ዶላር ገቢ ለወጪ ንግድ አስተዋጽኦ ማበርከቱን የግብርና ሚኒስትሩ ገልጸዋል። ኢትዮጵያን የኮንፈረንስ ቱሪዝም ማዕከል ለማድረግ የተሰራው ስራ ውጤታማ መሆኑን የቱሪዝም ሚኒስትሯ ሰላማዊት ካሳ ተናገሩ። ዲጂታል ኢትዮጵያን እውን ለማድረግ በሚደረግ ጥረት ውስጥ ላለፉት 9 ወራት ሰፊ ስራዎች መሰራታቸውን የገለጹት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ናቸው። ሳምሶን ገድሉ ተጨማሪ አለው። ባለፉት 9 ወራት በኢትዮጵያ አዳዲስ የቱሪዝም መዳረሻዎችን ከመፍጠር ጀምሮ ሰፋፊ ነባር የቱሪዝም መዳረሻዎችን የማልማት ስራዎች መሰራታቸውን የቱሪዝም ሚኒስትሯ ሰላማዊት ካሳ ተናግረዋል። ከዚህም ባሻገር እስከዛሬ ትኩረት ያልተሰጠውን የኮንፈረንስ ቱሪዝም ዘርፍን ትኩረት ተሰጥቶት በመሰራቱ ውጤት መጥቷል ብለዋል። በጣም ከፍተኛ ለውጥ ያየንበት ነበሩ ያለፉት 9 ወራት። በእነዚህ ጊዜያት ውስጥ እንግዲህ ከ60 በላይ ዓለም አቀፍ አህጉር አቀፍና እንደዚሁም ደግሞ ቀጠናዊ ጉባኤዎችን ማስተናገድ የቻልንበት ነበረ። ይሄ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ብዙ እጥፍ ለውጥ የታየበት ነው። መንግስት በኩል ደግሞ የኮንፈረንስ ቱሪዝም የሚያስፈልጉት መሰረተ ልማቶችን ከማመቻቸት ጀምሮ በዲፕሎማሲው ዘርፍ የተሰሩት ስራዎች፣ ተቋማት የሰጡት ትኩረትም ጭምር ለዚህ ውጤት ምክንያት መሆኑን አንስተናል። ኢትዮጵያ በጉያዋ የታቀፈቻቸውን የቱሪዝም ጸጋዎች ለመጠቀም በቅንጅት መስራት የግድ እንደሚል ያነሱት የቱሪዝም ሚኒስትሯ ሰላማዊት ካሳ ሴክተሩን ወደ ዲጂታሉ ዓለም መቀላቀል በቀጣይ የሚሰራ የቤት ስራ መሆኑን ጠቁመዋል። እጃችን ላይ ያሉትን ሀብቶቻችን መጠቀም፣ ይህንን ለማድረግ ደግሞ የብዙ ተቋማት ቅንጅት፣ የብዙ ተቋማት ትብብር ያስፈልጋል እና ወደ ዲጂታል ዓለሙም እንደዚሁ የቱሪዝሙን ኢንዱስትሪ እንዲቀላቀል ማድረግም ያስፈልጋል ማለት ነው። እነዚህን ዋና ዋና ስራዎች ይዘን የሚቀጥሉትን ወራት ምናከናውናቸው ይሆናሉ ማለት ነው። በሌላ በኩል ዲጂታል ኢትዮጵያን እውን ለማድረግ በርካታ ስራዎች መሰራታቸውን የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ተናግረዋል። በዲጂታል መንገድ የሚደረግ የገንዘብ ልውውጥ ከፍተኛ እድገት እያመጣ መሆኑን የጠቆሙት ሚኒስትሩ ይህም በኢትዮጵያ የዲጂታላይዜሽን ስራ ውጤት እያመጣ መሆኑን ማሳያ ነው ብለዋል። እንግዲህ እንደ ሀገር አሁን ላይ ያለንበት የአጠቃላይ የዲጂታል ኢኮሲስተሙ ጥሩ እድገት እያሳየ የመጣ መሆኑ ይታወቃል። የገንዘብ ዝውውርን ካየን የዲጂታል ፔመንት ስርዓት በሰፊው ተግባራዊ ሆኖ በተለይ በቴሌብር እና ሌሎች ፕላትፎርሞችን በመጠቀም ያለፉት 8-9 ወራት ሪፖርት ስናይ ከ800 ቢሊዮን ብር አካባቢ ኒርሊ ገንዘብ በዲጂታል ፔመንት መዘዋወር ችለዋልና ይሄ ትልቅ ምርታ ነው። እንግዲህ አንዱ የሪፎርም ውጤት ይሄ ነው። ገንዘብ ፕሪንት ለማድረግ ራሱን ሰፊ ወጪ ይጠይቅ ነበር። እንደ ሀገር ብዙ ወጪ ይዳረገን ነበርና የዲጂታል ስርዓትን በመዘርጋት ይህንን መከላከል ማስቀረት ተችሏል። ሴክተሮችን እርስ በርስ ለማስተሳሰር የፖሊሲና ስትራቴጂ ማሻሻያዎች የግድ እንደሚሉ ያነሱት ሚኒስትሩ ዶክተር በለጠ ሞላ በቀጣይ ፖሊሲና ስትራቴጂዎችን አጸድቆ ወደ ተግባር ለመግባት መዘጋጀታቸውንም አንስተዋል። አዳዲስ ስትራቴጂዎችን ሀገራዊ ስትራቴጂዎችን ኢኒሼት እያደረግን እንገኛለን። እነሱ ጸድቀው ቀጣይ ተግባራዊ ሲሆኑ አጠቃላይ ኢኮሲስተም ውስጥ የበለጠ ውጤት ማምጣት የምንችልበት ሁኔታ ይፈጠራል ብለን እንጠብቃለን። የዲጂታል የአሰራር ስርዓትን በማስፋት ረገድ የ5 ሚሊዮን ኢትዮ ኢንኮደርስ ኢኒሼቲቭን ጨምሮ ዲጂታል ኢኮኖሚን ለመገንባት የሚያስችሉ ስራዎችን በቀጣይ ጊዜያት በትኩረት እንደሚሰራባቸው ሚኒስትሩ ዶክተር በለጠ ሞላ ተናግረዋል። 5ኛው የኢትዮጵያና የአልጄሪያ የሚኒስትሮች የጋራ ኮሚሽን ስብሰባ ተጠናቋል። በሀገራቱ መሪዎች በአዲስ አበባና አልጀርስ የተካሄዱ ጉብኝቶች ገንቢ እንደነበሩ ያስታውሱት የአልጄሪያ ውጭ ጉዳይ ሚኒስትር አህመድ አታፍ ሀገራቱ ሰፊ የሆነ ለጋራ ጠቃሚነት መሰረት የሆኑ እድሎች እንዳሏቸው ነው የገለጹት። የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያና አልጄሪያ ረዥም ዘመን ያስቆጠረ ትብብር በአብነት የሚጠቀስ ነው ብለዋል። በሀገራቱ መካከል ያለውን የንግድ ግንኙነት ማሳደግ ሀገራቱ ቅድሚያ ሊሰጧቸው ከሚገቡ ጉዳዮች ውስጥ ተጠቃሽ ናቸው ብለዋል። ኢትዮጵያና አልጄሪያም የትብብር ስምምነቶችንም ተፈራርመዋል። ስምምነቶቹ በግብርና፣ በኢንተርፕረነርሺፕ፣ ኢኖቬሽን፣ ስፔስ ሳይንስና አፕሊኬሽን፣ በፋርማሲቲካል ኢንዱስትሪና በስፖርት ባህልና ጥበብ ኢንቨስትመንት ፕሮሞሽንና መዛግብትን አካዳሚና ሳይንስ ኃይልን እንዲሁም ማዕድን በጋራ የቢዝነስ ምክር ቤቱን የተመለከቱ መሆናቸውን
ሪፖርተራችን ሰይፉ ገብረ ጻዲቅ ዘግቧል። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አሁን ሆሳዕና በአርያምን የተመለከቱ ዘገባዎች እናመራለን። ሆሳዕና አብሮነትና ትህትናን የምንማርበት ትልቅ ሃይማኖታዊ በዓል ነው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ገልጸዋል። ምዕመናን በዕለት ተዕለት ሕይወታቸው ሰላምና አብሮነትን ሊያጠናክሩ እንደሚገባም የሃይማኖት አባቶች መክረዋል። ጌታቸው ባልቻ ተጨማሪ አለው። የአብይ ጾም የመጨረሻ ሳምንት የሆነው የሆሳዕና በዓል በመንበረ ጸባዖት ቅድስት ሥላሴ ካቴድራል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስን ጨምሮ የሃይማኖት አባቶችና ምዕመናን በተገኙበት ተከብሯል። በዚህ ወቅት ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ሆሳዕና አብሮነትንና ትህትናን የምንማርበት ትልቅ ሃይማኖታዊ በዓል ነው ሲሉ ተናግረዋል። በዓሉን በአንድነት በጋራና በመተሳሰብ ልናከብር ይገባል ለምን ያሉት ዛሬ እንግዲህ ትልቁ በዓላችን የሆሳዕና በዓል ነው። ሆሳዕና ማለት አሁን አድነን ማለት ነው። በባክህ አድነን ማለት ነው። ሆሳዕና ማለት እግዚአብሔር አምላክ በረከቱን ረድኤቱን ያሳድርብን። እግዚአብሔር አምላክ ያለውን ችግር ሁሉ አስወግዶ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። የቅድስት ሥላሴ ካቴድራል ቤተ ክርስቲያን አገልጋይ ቀሲስ አብርሃም ተገኝ የሆሳዕና በዓል ኢየሱስ ክርስቶስ ራሱን ዝቅ አድርጎ ትሕትናን ለሰው ልጆች ያስተማረበት ዕለት መሆኑን ተናግረዋል። የበዓሉ እሴት ፍቅርን በማብዛት ወንድማማችነትን በማጎልበትና እርስ በርስ በመተጋገዝ በሀገር ግንባታ ሂደት ውስጥ የራስን አስተዋጽኦ ማበርከት ይገባዋል ብለዋል። ምዕመናን በዓሉን እርስ በርስ በመዋደድ በመተሳሰብና አንድነትን በማጠናከር ልናከብረው ይገባል ሲሉ የገለጹት ደግሞ ሌላው የቤተ ክርስቲያኑ አገልጋይ መልአከ ገነት ይትባረክ በርሄ ናቸው። የእምነቱ ተከታይ የሆናችሁ በያላችሁበት ትሕትናን፣ ፍቅርን ከመሪያችን ከአምላካችን ከፈጣሪያችን ከኢየሱስ ክርስቶስ እንደተማርነው ሁሉ እንግዲህ የእምነቱ ተከታይንን ብለን የምናስብ ሁላችንንም ይሄንን ስርዓት ስንሰራ ነው። አንድነትን፣ ህብረትን፣ መከባበርን ይሄ ነው። እንዲያውም በዮሐንስ ወንጌል ምዕራፍ 15 ቁጥር 20 ላይ ትእዛዜን ጠብቁ አለ። ትእዛዙ ምንድን ነው? እርስ በርሳችሁ ተዋደዱ። የሃይማኖት አባቶቹ ምዕመናን በዕለት ተዕለት ሕይወታቸው ሰላምና አብሮነትን ሊያጠናክሩ ይገባል ሲሉም መክረዋል። መረዳዳትና አብሮነትን በማጠናከር ድጋፍ ከሚያስፈልጋቸው የህብረተሰብ ክፍሎች ጎን መቆም እንደሚገባም ነው የተናገሩት። ሁሉም ነገር የሚደረገው አገር ሰላም ሲሆን ነው እና የሀገራችንን ሰላም ደግሞ ያው ራሳችንን ማስጠበቅ አለብን። ስለ ሰላም መስበክ አለብን። ሁላችንንም ሰላሜን እተውላችኋለሁ ነው ያለ ክርስቶስም። ሰላምን እሹ ሰላሜን እሰጣችኋለሁ። እንግዲህ ሰላምን የሚፈልግ ካለ የሰላም ባለቤት ክርስቶስ ሰላምን ለሁላችን ይሰጠናል። ግን እኛ ሰላምን ስንፈልግ ነው እና ስለዚህ የሰላም ባለቤት ሀገራችን ኢትዮጵያን ሰላም ያርግልን። በኪዳኑ በቅዳሴው በማህሌቱ በመስዋዕቱ እያሳረገች አቤቱ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ ሁሉንም አቤቱ ከጥፋት አድናቸው እያለች የምትጸልይ ስለ ዓለም ስለ ሀገራችን ብቻ ሳይሆን አጠቃላይ ስለ ዓለም ስለ ሰው ልጅ የምትጸልይ አማናዊት ቅድስት ቤተክርስቲያን ይህች ነች። በዓሉን አስመልክቶ አስተያየታቸውን የሰጡት አቶ በኃይሉ በልሁ የጾም ወቅት ሰላም፣ ፍቅርና መተሳሰብን ለማጽናት አስተዋጽኦ ማበርከቱን ተናግረዋል። የጾም የጸሎት ዋናው መሰረቱ ፍቅርን ማምጣት ነው፣ ሰላምን ማምጣት ነው። ስለዚህ ለሰላም ያለው አስተዋጽኦ በጣም ከፍተኛ ነው። ሁሉም ሰው በፍቅር ወደ እግዚአብሔር በሚጸለይበት ሰዓት እግዚአብሔርን ደግሞ ፍቅርና ሰላምን ያመጣልናል። አንድ ሆነን ተቻችለን ስንኖር ስንጸልይ እግዚአብሔር ደግሞ ኃጢአታችንን ይቅር ብሎ ሰላምን ፍቅርን ያመጣልናል ብዬ ነው
የማስበው። የ2017 ዓ.ም የሆሳዕና በዓል በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን ተከብሯል። በዓሉን ለመታደም ከተለያዩ የአገሪቱ ክፍሎችና ከውጭ ሀገራት የመጡ የእምነት ተከታዮችም ተገኝተዋል። ሆሳዕና በአክሱም በዝማሬ በምስጋናና በተለያዩ ሃይማኖታዊ ስነ ስርዓቶች ነው በድምቀት የተከበረው። በስፍራ የምትገኘው ባልደረባችን አልጋነሽ ተካ የበዓሉን ድባብ ታስቃኘናለች። የ2017 ዓ.ም የሆሳዕና በዓል በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን በታላቅ ሃይማኖታዊ ስነ ስርዓት ዛሬ በድምቀት ተከብሯል። ተመልካቾቻችን ትላንትና ከዋዜማው ጀምሮ በዚህ በአክሱም ጽዮን ማርያም ቤተክርስቲያን በርካታ ሃይማኖታዊ ስነ ስርዓቶች ሲካሄዱ ነበረ። አውደ አክሱም ከተማ ይህንን ሃይማኖታዊ ስነ ስርዓት ለመታደም በርካታ ምዕመናን ከተለያዩ የሀገሪቱ አካባቢዎች እንዲሁም ከተለያዩ የውጭ ሀገራት ሲገቡ ነበር። የአክሱም ከተማ ወጣቶችም እንግዶቹን እንኳን ደህና መጣችሁ እያሉ እግራቸውን እያጠቡ ሲቀበሏቸው ተመልክተናል። ምሽት ላይ እዚህ ቤተክርስቲያን የተለያዩ ስነ ስርዓቶችም ተካሂደው ነበረ። ህፃናት ቄሮስ ሜሮስ ኦ ንጉስ እያሉ በርካታ በጣዕመ ዜማ አምላካቸውን ሲያመሰግኑ ተመልክተናል። የቅዱስ ያሬድ ዜማ የሆነውን እንዲሁም ደግሞ ሃይማኖታዊ መዝሙር ሰንበት ትምህርት ቤት ወጣቶች በወረብ መልክ ሲያቀርቡ ተመልክተናል። ሌሊቱንም እንዲሁ በርካታ ሃይማኖታዊ ስነ ስርዓቶች ነበሩ እዚህ ቤተክርስቲያን የተካሄደው። ምዕመናን ከየአካባቢው ተሰብስበው ጧፍና የሻማ ማብራት ስነ ስርዓት በማካሄድ እየተሳለሙ ጸሎትና ምስጋና ሲያደርሱም እንዲሁ ተመልክተናል። ዛሬ በእለቱ በሆሳዕና ማለት ነው ቅዳሴ ተካሂዶ ሌሎች ሃይማኖታዊ ስነ ስርዓቶች በተመሳሳይ እንደ ትናንቱ ሲካሄዱ ነበረ። የእምነት አባቶችም በርካታ ሃይማኖታዊ መልእክቶችን አስተላልፈዋል። እነዚህ መልእክቶች ምንድናቸው? የተገኘውን ሰላም አስቀጥሎ ለማጠናከር እንዲሁ ከሃይማኖት አባቶች ከምዕመናን እንዲሁም ደግሞ ከሁሉም የህብረተሰብ ክፍል ኃላፊነትና ግዴታ እንዳለበት አጽንኦት ሰጥተው ተናግረዋል። በርዕሰ አድባራት ወገዳማት አክሱም ጽዮን በዓለ ሆሳዕና በደመቀው ሁኔታ ተከብረዋል። ከትናንት ጀምሮ ቅዳሜ ከ6 ሰዓት ጀምሮ ዋዜማ ተቆሞ እንደገና ከ9 ሰዓት ጀምሮ ስርዓተ በቀልት የሚባል አለ። ያ ስርዓተ በቀልት ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ተነስቶ ወደ ኢየሩሳሌም በሚሄድበት ሰዓት ከዛ ህፃናት ቅጠል እየያዙ ቄሮስ ሜሮስ ወይም ደግሞ ሆሳዕና በአርያም ኢየሱስ ንጉስ ኢየሱስ መድኃኒት እያሉ በዜማ እያሞገሱት ከዛ ቡሩክ ዘይመጽእ በስመ እግዚአብሔር እየተባለ እየተዘመረ ወደዚህ ቤተክርስቲያን ይመጣል። ከማታ ጀምሮ ከ1 ሰዓት ጀምሮ እስከ 10 ሰዓት አካባቢ ስርዓተ ማህሌት እና ሰዓታት ሲገለገል ነው ያደረ። ከ10 ሰዓት በኋላ ደግሞ ቅዳሴውን 1 ሰዓት ተጠናቅቆ ከዛ በኋላ የስርዓተ ተጽኢኖ የሚባል ተጽኢኖ ዲበ እዋል ቦአ ኢየሩሳሌም በክብር በውርንጭላ በአህያ ተቀምጦ ኢየሩሳሌም ገባ እያሉ እየሰገዱ እያዜሙ 41 ጊዜ እንደዚህ እያደረጉ ነው ያለውና እግዚአብሔር የተመሰገነው። ህዝቡ ያው በሰላም በዓሉ አክብሮ ወደ የመጣበት ቦታ እየሄደ ነው እየተመለሰ። በዓሉን ለመታደም ከተለያዩ አካባቢዎች የመጡ ወጣቶችም አረጋውያን እንዲሁም ደግሞ እናቶችንም አነጋግረን ነበር። እነሱም በተመሳሳይ ሰላም ስለሆነ በጥሩ ሁኔታ በዓሉን እንዳከበሩት ያለምንም የጸጥታ ችግር እንደተከበረና ይህንኑ የተገኘውን ሰላም አስቀጥሎ ለማጠናከር እንዲሁም የራሳቸውን አስተዋጽኦ እንደሚያበረክቱ ነግረውናል። በጣም በደመቀ ሁኔታ ነው የተከበረው። እንደሚታወቀው ሆሳዕና ትርጉም ራሱ ትህትናን የሚያመለክት በዓል ስለሆነ በትህትና በአብሮነት በመከባበር እንዲሁ ሰላማችንን አስቀጥለን ሃይማኖታዊ አስተምህሮ የሚያዘውን ተግባራት እንድናከናውን አደራም ጥለዋል። እንዲሁም ደግሞ የተለያዩ አስተያየት ሰጪዎችም እንዲሁ ነጭ ልብስ ለብሰው ቤተክርስቲያን በመምጣት ብቻ ሳይሆን የተቸገሩ ወንድሞቻችን እህቶቻችን አይዟችሁ በማለት ልንጎበኝና ልንጠይቃቸው ልንደርስላቸው እንደሚገባም እንዲሁ በአጽንኦት ነው የነገሩን። የዛሬው በጣም ካለፈው ጊዜ በጣም ለየት ያለ በዓል ነው የተከበረው። በተለይ በጣም በችሎታቸው በጣም ተሞክሮ ያላቸው የቤተ ክርስቲያን መሪ አገልጋይ ነው ረድ ወደፋ የሚባሉ አስተዳዳሪ አይደሉም። በዓሉ በጣም 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 ደስ የሚል አከባበር ስነ ስርዓት ያለበት ሰላም ያለበት በጣም ተደስተናል። በጣም ደስ የሚል እኛም ሙኘታችን እንደዛ ነበር። በጣም ግን ደስ ብሎናል። ሰላም በሰላም ማሳለፉ
እና የበዓል ሆሳዕና ሁሌ እንደዛ ነው። እግዚአብሔር የሰላም አምላክ ነው። እግዚአብሔር የፍቅር አምላክ ነው። እሱም የነገረን ሰላም ነውና ዛሬም በጣም በጥሩ ነው የተከበረ። ሰላም ስላለ በጣም እንደዚህ ተባብረን ስንውል ሃይማኖታችን ስናከብር ጦርነት ቢኖር ነው አሁን ተሳስበን እንደዚህ አንውልም ነበርና ሰላም ስላለ ነው ይሄ ነገር ያገኘ ነው። እኔም ሰላም ባይኖር ኖሮ አልመጣም ነበር። ሰላም ትልቅ ዋጋ እንዳለው በዚህም ማሳያ ነው ማለት ነው። I'm coming from Germany. My name is Nick. ኒክ እባላለሁ። ከጀርመን የመጣሁት ኢትዮጵያ ስመጣ አሁን የመጀመሪያ ጊዜ ነው። ባለቤቴ ከዚህ በፊት ወደ ኢትዮጵያ መጥታ ታውቃለች እና ስለ ኢትዮጵያ የምትነግረኝ ነገር መጥቼ እንድጎበኝ አድርጎኛል። በእርግጥ እኔ የኦርቶዶክስ እምነት ተከታይ አይደለሁም፣ የካቶሊክ እምነት ተከታይ ነኝ። የሆሳዕና በዓል በካቶሊክም በኦርቶዶክስም እምነት ተከታዮች ዘንድ በአንድ ቀን በመከበሩ እኔም በዚህ የአክሱም ከተማ ተገኝቼ ማክበር ችያለሁ። ደስ ብሎኛል። ወደ ኢትዮጵያ ስመጣ ለሁለተኛ ጊዜ ነው። ከ10 ዓመት በፊት ከእህቴ ጋር በሰሜኑ አካባቢ እንዲህ አይነት ሃይማኖታዊ በዓል ላይ ለመሳተፍ ችዬ ነበር። በጣም ደስ የሚል ጊዜ ነበር ያሳለፍኩት። ከዛም ባለቤቴ ኢትዮጵያን መጥቶ ማየት እንዳለበት ነገርኩት። ዘንድሮም ከባለቤቴ ጋር መተን የሆሳዕና በዓልን በአክሱም አክብረናል። የ2017 የሆሳዕና በዓል በታላቅ ድምቀት በዚህ በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን ጥሩ በሆነ ሁኔታ በጥሩ መንፈስ በሰላም ተጠናቋል። ምዕመናን የሆሳዕና በዓልን ሲያከብሩ ኢየሱስ ክርስቶስ ለሰው ልጆች ያሳየውን ትሕትና በተግባር ሊከውኑና እርስ በርሳቸው ሊተሳሰቡ እንደሚገባ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ገልጸዋል። ኢየሱስ ክርስቶስ ያሳየውን ትሕትና መከተል መልካም ተግባር መሆኑን ደግሞ የእምነቱ ተከታዮች ገልጸዋል። ብሩክታዊት አስራት ተጨማሪ አላት። የሆሳዕና በአርያም በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን በልደታ ማርያም ካቴድራል ሃይማኖታዊ ስርዓቱን በጠበቀ መልኩ ተከብሯል። በዓሉ ኢየሱስ ክርስቶስ በአህያ ውርንጭላ ላይ ሆኖ ትህትናን ያሳየበት ቀን ነው። ምዕመናንም ዕለቱን ሲያከብሩ ኢየሱስ ክርስቶስ ለሰው ልጆች ያሳየውን ትህትና በተግባር ሊከውኑና እርስ በርሳቸው ሊተሳሰቡ እንደሚገባ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ገልጸዋል። ጌታም ሁሉ ነገር እያለው በሁሉ ነገር ኢየሩሳሌም መግባት ሲችል በአህያ ላይ ራሱን ዝቅ አድርጎ የገባው እኛን ስለወደደን ስላከበረን ነውና እርስ በራሳችን እንድንከባበር እንድንደጋገፍ ያስተምረናል። ዕለቱ በእምነቱ አስተምህሮ ዘንድ የኢየሱስ ክርስቶስን ዝቅ ማለትና ትህትና የሚሰበክበት ዕለት ነው። ኢየሱስ ክርስቶስ ያሳየውን ትህትና መከተል መልካም ተግባር መሆኑን የእምነቱ ተከታዮችም ያነሳሉ። ኢየሩሳሌም ውስጥ የነገሱ ነገስታት በፊት በታሪክ እንደምናውቀው ፈረስ ላይ እየተቀመጡ ነበር ወደ ኢየሩሳሌም ሲገቡ። ኢየሱስ ክርስቶስ ግን ዝቅ ማለትን ለማስተማር ነው እኛን በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም የገባው ማለት ነው። ሆሳዕና በዓልን ስናከብር ማሰብ ያለብን የክርስቶስን ትህትና የክርስቶስን ዝቅ ማለት፣ ክርስቶስ በውርንጭላ ሲመጣ ራሱ ትህትናን ያሳየናል፣ ዝቅ ማለትን ያሳየናል። ስለዚህ ከዚህ በኋላ ደግሞ የክርስቶስን ስቃይ እያሰብን ከዛ ደግሞ ትንሣኤ እንደሚመጣ እያሰብን ይችን ሳምንት እናሳልፋለን ማለት ነው። የምትመጣውን ሳምንት ይህን የሕማማት ዘመን በተለየ ሁኔታ ካለፉት 40 ቀናት በተለየ ሁኔታ በልዩ መንፈስ ራሳችን ዝቅ በማድረግ ሌሎችን እንደ ራሳችን በመውደድ ይህን የሕማማት ጊዜ ከክርስቶስ ጋር አብረን እንድናሳልፈው ይገባል ብዬ አስባለሁ። በዓላትን ስናከብር የተቸገሩትን መርዳትና ማስታወስ ተገቢ መሆኑን የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ተናግረዋል። በዚሁም ጊዜ የተቸገሩትን እንድናስብ ክርስቲያኑን በእምነት በተስፋ እንዲበረታና በተስፋ እንዲሰራ በተስፋ ተቃቅፎ ተደጋግፎ የፋሲካን በዓል የትንሣኤን በዓል እንዲያከብር አደራ ላለው። የሆሳዕና በአርያም ክብረ በዓል ላይ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል፣ የሃይማኖት አባቶችና የእምነቱ ተከታዮች ተገኝተዋል። በዓሉ በጸሎት፣ በዝማሬ፣ በምስጋናና በሌሎች ሃይማኖታዊ ስነ ስርዓቶች ተከብሯል። የሆሳዕና በዓል በተለያዩ አካባቢዎች አከባበር ምን እንደሚመስል በተንቀሳቃሽ ምስል ተከታትለን እንመለስ።
ከሆሳና አከባበር ውጭ ወዳሉ ዜናዎች ስናመራ የስልጤ ማህበረሰብ ራስን በራስ የማስተዳደር እድሉን ተጨባጭ ለውጥ ለማስመዝገብ እንደተጠቀምበት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። የስልጤ ብሔረሰብ ራስን በራስ ማስተዳደር የጀመረበትን 24ኛ ዓመት በዓል በወራቤ ከተማ በተለያዩ ዝግጅቶች ተከብሯል። አስረሳ ወጌሼ ዝርዝሩን አሰናድተዋል። የስልጤ ብሔረሰብ ራስን በራስ የማስተዳደር ህገ መንግስታዊ ጥያቄው ምላሽ ያገኘበት 24ኛ ዓመት በዓል የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት በወራቤ ከተማ በተለያዩ ዝግጅቶች ተከብረዋል። የስልጤ ብሔረሰብ የማንነት ጥያቄው ምላሽ በማግኘቱ ባህልና ቋንቋውን ከማሳደግ ባለፈ በሀገራዊ ጉዳዮች ላይ የራሱን ተሳትፎ የሚያደርግበት እድል ስለመፈጠሩም የዞኑ ዋና አስተዳዳሪ አቶ ዘይኔ ቢልካ ገልጸዋል። የዛሬው ቀንን ስናከብር ከመሪ ቃሉ እንደምንረዳው ቋንቋችንን መጠቀም ወሳኝነት ያለው ነው። በቋንቋ ውስጥ ባህላችን፣ እሴታችን፣ እድገታችን፣ ታሪካችን ያለበት በመሆኑ በተገቢው መንከባከብና መጠቀም ይኖርብናል። የስልጤ ብሔረሰብ በህገ መንግስቱ መሰረት ያገኘውን እድል ራሱን በማልማት በተጨባጭ እንደተጠቀመበትም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ተናግረዋል። የአካባቢውን ጸጋዎች በማስተባበር በኢኮኖሚ በማህበራዊ ልማት መስኮች በከተማና በገጠር መሰረተ ልማት ግንባታና በሌሎች ጉልህ እንቅስቃሴዎች ተደርገዋል። ማሳያ የሚሆኑ በርካታ ተጨባጭ ውጤቶችም ተመዝግበዋል። ኢትዮጵያውያን ህብረ ብሔራዊ አንድነታችንን በማጠናከር ጠንካራ ሀገር ለመገንባት አሰባሳቢ ትርክቶችን ማጉላት እንደሚገባም ርዕሰ መስተዳደሩ ተናግረዋል። ልዩነቶችን ብቻ የሚያገለግሉ ነጠላ ፍላጎት የወለዳቸው ነጠላ ትርክቶችን በመታገል በማረም በጋራ እውነቶችና በጋራ እሴቶች ላይ የተመሰረተ አስተሳሳሪ አገራዊ ገዢ ትርክት ለመገንባት ጠንካራ ሀገር ግንባታ በጋራ መትጋት ያሻል። ዕለቱን አስመልክቶ በተዘጋጀው የፓናል ውይይት ላይ የተገኙት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በበኩላቸው የማንነት ጥያቄው የማህበረሰቡ አንድነት የተገነባበት ነው ብለዋል። በመንቀሳቀሳችን ስለ ራሳችን አውቀናል። ያላወቅነውም የተዘናጋ ነው። በቀበሌ በመንደር በወረዳ የምናስብ የነበርን ሰዎች እንደ ማህበረሰብ ለማሰብ ችለናል። የተበተነ ስነ ልቦና መልሰን ገንብተናል። ቀጥሎ ግን ድህነት አሁንም አብሮን ያለ ይሄን ደግሞ ለመስራት ከተማም ያለው ያቅሙን ገጠርም ያለው ያቅሙን ምሁራን እንደመሆን መሰባሰብ የጀመሩትን ይዘን ትግል አንድ ምዕራፍ አልቆ ሌላው ይከፈታል እንጂ የሰው ልጅ እስካለ ድረስ የሚያልቅ ትግል ስለሌለ ይሄን በጋራ ይዘን በመተጋገዝ ብቻ እንደሚያልቅ አድርገን መውሰድ አለብን። የበዓሉ ተሳታፊዎችም ራስን በራስ የማስተዳደር እድሉን የህዝቡን ጥያቄዎች ለመመለስ መጠቀም እንደሚገባ ገልጸዋል። በውጭም ያለው አገር ውስጥም ያለው የስልጤ ማህበረሰብ ይሄን እድል ተጠቅሞ በተለይ ልማት ያልደረሰባቸውን አካባቢዎች ይሄን እድል ተጠቅሞ እንዲያለማ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ይህንን የተጀመረውን የልማት ስራ አጠናክሮ ምሁር በምሁርነቱ ባለሀብቱም አሁን የጀመረውን አስቀጥሎ በጥሩ ሁኔታ በቀጣይ ማህበረሰቡ የተለያየ የልማት ስራዎችን መስራት አለበት። በበዓሉ ላይ የብሔረሰቡን ባህልና ታሪክ የሚያሳይ የባህል አውደ ርዕይም ተከፍቷል። በሶማሌ ክልል የአርብቶ አደሩ ማህበረሰብ ድርቅ የመቋቋም አቅም ማጎልበት መቻሉን ርዕሰ መስተዳድር ሙስጠፌ መሐመድ ተናገሩ። በክልሉ ቶጎ ጫሌ ከተማ በ491 ሚሊዮን ብር የወጪ የተገነባ የመጠጥ ውሃ ፕሮጀክት ተመርቆ ለአገልግሎት በቅቷል። ቴዎድሮስ ታደሰ ተጨማሪ አለው። ወይዘሮ ወደ አህመድ በሶማሌ ክልል የቶጎ ጫሌ ከተማ ነዋሪ ነች። በአካባቢያቸው ለበርካታ ዓመታት ንጹህ የመጠጥ ውሃ ማግኘት አስቸጋሪ እንደነበር የምትገልጸው ነዋሪዋ አሁን ላይ በቤቷ በተዘረጋ የቧንቧ መስመር ውሃ ማግኘት በመጀመሯ ችግሩ መቀረፉን ትናገራለች። በከተማችን ከፍተኛ የውሃ ችግር ነበር።
ውሃ በበርሜል እያዞሩ ከሚሸጡ ልጆች አንዱን በርሜል ከ300 ብር በላይ ከፍለን ነበር የምንቀዳው። አሁን እዚሁ ግቢ ውስጥ ውሃ ዘርግቶልኝ እየቀዳው ነው። ወይዘሮ ዳ መንግስት የከተማውን የመጠጥ ውሃ ችግር አይቶ በአጭር ጊዜ መፍትሄ በማበጀቱ ደስተኛ መሆኗንም ነው የምትገልጸው። ውሃ በማግኘታችን መንግስትን ማመስገን ነው የምፈልገው። እኔ በግሌ በጣም ደስ ብሎኛል። የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ፣ የውሃና ኤነርጂ ሚኒስትር ዴኤታ አምባሳደር አስፋው ዲንጋሞና ሌሎች የክልልና የፌዴራል የስራ ኃላፊዎች በቶጎ ቻሌ ከተማ በ491 ሚሊዮን ብር የተገነባውን የመጠጥ ውሃና ሳኒቴሽን ፕሮጀክት ስራ አስጀምረዋል። በቶጎ ቻሌ ከተማ የሚገኙ ከ56000 በላይ የሚጠጉ ዜጎችን የመጠጥ ውሃ ፍላጎታቸውን ለማሟላት ባለፉት 2 ዓመታት የተለያዩ ተግባራት ሲከናወኑ መቆየታቸውን የሶማሌ ክልል ውሃ ቢሮ ኃላፊ አህመድ ሚራድ ሌሊ ተናግረዋል። ይህ የምናስመርቀው የቶጎ ቻሌ የንጹህ መጠጥ ውሃ ፕሮጀክት በክልሉ ከተከናወኑና አገልግሎት መስጠት ከጀመሩ ብሎም እየተከናወኑ ካሉ ትልልቅ የንጹህ መጠጥ ውሃ ፕሮጀክቶች መካከል አንዱ ሲሆን በአጭር ጊዜ ተጠናቆ ለአገልግሎት በቅቷል። የክልሉ መንግስት ለውሃ ልማት በሰጠው ልዩ ትኩረት በክልሉ የንጹህ መጠጥ ውሃ ሽፋንን ከ19 በመቶ ወደ 48 በመቶ ማሳደግ ተችሏል። ከውሃና ኤነርጂ ሚኒስቴር በተገኘ በጀት የተገነባው ፕሮጀክቱ የከተማዋን የመጠጥ ውሃ አቅርቦት ለማሻሻል ያለው ፋይዳም የጎላ ስለመሆኑ የውሃና ኤነርጂ ሚኒስትር ዴኤታ አምባሳደር አስፋው ተናግረዋል። ይህ ፕሮጀክት ለብዙ ዓመታት የነበረውን የውሃ እጥረት ለሚቀጥሉት 20 ዓመታት በተሳካ ሁኔታ አገልግሎት እንደሚሰጥ ታስቦ የታቀደ በመሆኑ ይህ ፕሮጀክት ዛሬ ተመርቆ ለእናንተ ስናስረክብ በጥንቃቄና በታማኝነት የተገለገላችሁ እንድትጠብቁት አደራ ለማለት ይፈልጋል። የሶማሌ ክልል ርዕሰ መስተዳደር ሙስጠፋ መሐመድ በበኩላቸው በክልሉ ባለፉት 7 ዓመታት በተከናወኑ የመጠጥ ውሃና ተያያዥ ፕሮጀክቶች የአካባቢውን ማህበረሰብ ድርቅን የመቋቋም አቅም ማጎልበት ተችሏል ብለዋል። ከለውጡ በኋላ ውሃ ፕሮጀክት የገባላቸው ከተሞች ጅጅጋን ጨምሮ ጅጅጋ፣ ጎዴ፣ ዛሬ እዚህ ቶጎ ቻሌ የምንጨርሰው ደጋቡር እያለቀ ይገኛል። ዋርዴር፣ ሌይ እና በርካታ ከተሞች በውሃ ዘርፍ በተለይ ብዙ ህዝብ የሚኖርባቸው ከተሞች በጣም ብዙ ለውጥ ተደርጓል። ከዚህ ውጪ በተለያዩ የአርብቶ አደር አካባቢዎች ከ400 በላይ የሆኑ የውሃ ጉድጓዶች ተቆፍረዋል። ከ10 በላይ መለስተኛ የውሃ ዳሞች ተሰርቷል። በዚህ ምክንያት በድርቅ ይጠቃ የነበረው ህዝባችን በእውነት ለመናገር ድርቅን የመቋቋም አቅሙ ከፍ ብሏል ማለት ይቻላል። ፕሮጀክቱ በድርቅ የሚጠቁ አካባቢዎች የመጠጥ ውሃና ሳኒቴሽን ሲያርወሽ ፕሮጀክት አካል መሆኑም ተጠቁሟል። የአንድ መስኮት አገልግሎት ፈጣን የሆነ መስተንግዶ እንድናገኝ ያስችሎናል ሲሉ የአዳማ ከተማ ነዋሪዎች ተናግረዋል። የአዳማ ከተማ አስተዳደርም አገልግሎቱ የመልካም አስተዳደር ችግር ለመፍታት ማስቻሉን ገልጿል። ይነቃቸው ሰማውን ያዘጋጀው በቀለ ተመስገን ያቀርበዋል። የአዳማ ከተማ አስተዳደር የተለያዩ ቢሮዎችን የአንድ መስኮት አገልግሎት እንዲሰጡ የማድረግ ስራ እያከናወነ ነው። ይህም እንግልትን ለመቀነስና የተሳለጠ አገልግሎት እንዲሰጥ አድርጓል ሲሉ የከተማዋ ነዋሪዎች ይገልጻሉ። ሁሉም ሴክተር አንተ አሁን ድሮ የመሬት ሴክተር ብትፈልግ ሌላ ቦታ ነው የምትሄደው፣ ፋይናንስ ስትፈልግ ሌላ ቦታ ነው የምትሄደው፣ ሌላ ክፍለ ከተማ ሌላ ወረዳ ውስጥ ነበር ወይ ቀበሌ ውስጥ ማለት። አሁን ግን ሁሉ ሴክተር ስትፈልግ እዚህኛው ላይ ነው የምታገኘው፣ እዚህኛው መዘጋጃ ነው የምታገኘው ሁሉን ነገር ማለት ነው። ይሄ ጊዜን ከመቆጠብ የምታወጣው የታክሲ ክፍያዎችን ከመቆጠብ አንጻር ራሱ በጣም እንደኔም እንደ ነዋሪም በጣም የተሻለ ነው። ፋይል መጥፋት ማለት ድሮ ነው የሚጠፋው፣ ይሄኛው ሳይጀመር ነው እዚህ ጋር ሳይኖር ነው ፋይል የሚጠፋው። አሁን ፋይል የሚጠፋ ነገር የለም። በቃ ባለጉዳዩ መጣ ያለው ነገር ተስተናግዶ ነው የሚሄደው። በጣም አሪፍ ነው፣ ደስ ይላል። በዚህ ይቀጥሉ ላለሁ። አገልግሎቱ በዘመናዊ ቴክኖሎጂ የታገዘ በመሆኑ ይስተዋሉ የነበሩ የአሰራር ክፍተቶችን ለማረም አስችሏል ነው የተባለው። ዲጂታል መሆኑ ለመረጃ አያያዝ ሁሉም ጋር በአንድ ጊዜ የሚደርስ ስለሆነ ሁሉም ሰው የሚመለከተው ምላሽ ይሰጣል። የቀን ስራዎቻችንን ምን ያህል ቀጠሮ ተሰጥቷል፣ ምን ያህል ምላሽ አግኝቷል የሚለውን ራሱ መረጃ ከዚሁ ላይ እስከ ከንቲባው ድረስ ይደርሳል። የአንድ መስኮት አገልግሎት አሰጣጡ የመልካም አስተዳደር ችግሮችን ለመፍታትና የደንበኞችን እርካታ ለመፍጠር ከፍተኛ አስተዋጽኦ አድርጓል ሲል የከተማ አስተዳደሩ ገልጿል። ከበር ጀምሮ እስከ ሴንተር አንደር ካሜራ ነው
በዚህ መሀል የሚፈጸሙ አሰራሮች ግለሰቦች በራሳቸው ካልሆነ በስተቀር ግልጽነት ያለው ነው። እዛው አሰራሮች ግልጽ ናቸው። ኖ ካለ ለምን የሚል እዛው መልስ መጠየቅ ይችላል። የሚመላለሱ መረጃ ስለሚያዝ ማን ነው ሰውን እያመላለሰ የሚለውም እናውቃለን። የትኛው ሴክተር ነው መልስ የማይሰጥ የሚለውን እንገመግማለን። እርምጃ ወስደናል በቅርቡ። እናም አገልግሎቱን የላቀ በማድረግ የሚፈለገውን ውጤት ለማሳካት የተጠናከረ ስራ እንደሚሰራም ተጠቁሟል። ቤቱ ሆኖ ፊድባክ እንዲሰጥ ስለ አዳማ ፕላትፎርሞች እየሰራን ነው ያለነው። እዚህ ብቻ ላይ ሳይሆን ታች እንውራለን። ስቲል እንጠጋ፣ ወደ ህብረተሰቡ እንጠጋ፣ ከቻልን ወደ ሞባይል ተንቀሳቃሽ አገልግሎት እንሻገር። ከቻል ግን ነካነካም እንዳይሆን ይሄን በደንብ ጠንከር ብሎ ወደ ቤት እንሂድ የሚል ነው። አስተዳድሩ 28 የሚሆኑ ቢሮዎች የአንድ ማዕከል አገልግሎት እየሰጡ መሆኑም ተመላክቷል። የአሪ አርሶ አደሮች በስፋት የሚያመርቱት ቡና በአዲስ ስያሜ ለገበያ እንዲቀርብ እየተሰራ መሆኑን የአሪ ዞን አስተዳደር አስታወቀም። አዲሱ ስያሜ የአሪ ቡና የሚል ይሆናል። ይህም ደግሞ አርሶ አደሩ ይበልጥ ተጠቃሚ እንዲሆን የሚያስችል ነው ተብሏል። ንብረት የተሆነ ተጨማሪ አለው። በደቡብ ኢትዮጵያ ክልል የአሪ ዞን ነዋሪ አርሶ አደር አሸብር ደባይሶ ይባላሉ። ከዓመታት በፊት የተጀመረውና ቡናን ጨምሮ ለሌሎች ፍራፍሬዎች ትኩረት የሰጠው የአረንጓዴ አሻራ መርሃ ግብርና በሚዲያዎች ይተላለፉ የነበሩ መልእክቶች አርሶ አደሩ ስለ ቡና የሀገር ዋልታነት እንዲያስቡ አጋጣሚ ሆነላቸው። ቀድሜ ስለ ቡና ጥቅም ምንም አላቅም ነበር። ያንም አይደለም እንኳን የነበረውን እየነቀልኩ በቆሎ እየተከልኩ ነበር። አሁን ከ2014 ከአረንጓዴ አሻራ በኋላ በቴሌቪዥን መግለጫ ሲሰጥ መንግስታችን ዶክተር አብይ መግለጫ ሲሰጥ ከዚህ በኋላ ቡና የአገሪቱ ሀብት እንደሚሆን የጀርባ አጥንት የንግድ ጀርባ አጥንት እንደሚሆን ሰዎችን እንደሚለውጥ በመስማት ከዚህ በኋላ ቡና መትከል እንዳለብኝ አውቄ ይህን ቡና አምጥቼ ተክዬ አሁንም ፍሬ በማየት በጣም ደስ ብሎኛል። ቡና ውጤታማ መሆኑን በጣም አይቻለሁ፣ ደስም ብሎኛል። ይህን ተከትሎ 2014 ሐምሌ የተከሉት ቡና አሁን ምርትን መስጠት ጀምሯል። በእርግጥም ኢቲቪ በዞኑ ደቡብ አሪ ወረዳ ባደረገው ምልከታ አካባቢው ከፍተኛ የቡና ተክል ያለበት ነው። ሌላኛው አርሶ አደር ታደለ ወይቲጄ ቡናን ካሁን በፊት ቤተሰቦቹ ሲያለሙት ቢመለከትም ተጠቃሚ እንዳልነበሩ ይናገራል። አሁን ላይ ግን እሱ ወላጆቹና አያቶቹ ቡናን ከሚያለሙበት የተለየና ሳይንሳዊ መንገድን መርጧል። ከዚህ በኋላ ያለው ወይ 3 ዓመት 4 ዓመት ከቆየ አንድ ለውጥ ውስጥ ገባል ብዬ ምንውት አለ። መንግስትም እና ገጎን አለ። ጥራትነት ከያዛችሁ መንግስት እና አለው። የትም ቡናም ይዘዛችሁ ትሸጣላችሁ። ለውጥ እናንተም ይመጣል። አሁን እንደ ድሮ አታስቡ፣ ሌላ ሰው ሁኑ ብሎ ጀግና ሁኑ የሚል ስንጣለ ስላለ አሁን እና እዚህ ተሰማምተ ያው እየሰራ ነው። የአሪ ዞን ከፍተኛ ቡና ማምረት የሚያስችል አቅም እንዳለው የሚገልጹት የዞኑ ቡናና ቅመማ ቅመም ጽሕፈት ቤት ኃላፊ ወይዘሮ ርብቃ ሳቱ ቡና የአርሶ አደሩን ሕይወት በሚቀይር መልኩ እንዲለማ በሰፊው እየተሰራ ስለመሆኑ ተናግረዋል። አሁን ላይ የኛ አርሶ አደሮች አስተሳሰባቸውን ከፍ ማድረግ ችለናል የሚል ሐሳብ አለኝ። ምክንያቱም አሁን ላይ መኪና መግዛት እንደሚችሉ የተሻለ ቤት መስራት እንደሚችሉ ሌላ አካባቢም ጭምር ተንቀሳቅሶ መኖር የሚችሉበትን አጋጣሚው ከሌላ አካባቢ አይቶ የመጡትን ተሞክሮ ከራሳቸው ጋር በማስተሳሰር ሌላውን ጓደኛው ጭምር ያነቃቃ እየሰራ ያለበት ሁኔታ አለ። የአሪ ዞን ዋና አስተዳዳሪ አብርሃም አታ አርሶ አደሩ በስፋት የሚያመርተው ቡና በአዲስ ስያሜ ለገበያ እንዲቀርብ እየተሰራ ስለመሆኑም ይናገራሉ። ማህበረሰቡ የሚታወቅበት ቡና በስሙ ብራንድ ሆኖ እንዲወጣ ትልቅ ስራ ሰርተናል። ከዚህ አኳያ የማህበረሰቡ ወይም የአሪ ማህበረሰብ ወይም የአሪ ቡና ተብሎ እንዲታወቅ አጠቃላይ ከሚመለከታቸው ባለድርሻ አካላት ጋር ሰፊ ሂደት የሄድንበት ሁኔታ ያለ ሲሆን በአሁኑ ሰዓት በአጠቃላይ እውቅናው ወደ ማለቅ ደረጃ ደርሷል ብሎ መውሰድ ይቻላል። አስተዳዳሪው አክለውም የአሪ ቡና በሚል ስያሜ ለገበያ መቅረቡ የሚኖረውን ጠቀሜታ ይጠቅሳሉ። ለአርሶ አደሩ ከፍተኛ ገቢ እንዲያገኝ ቡናውም በዛ ደረጃ እየተመረተ ገበያ ላይ እንዲቀርብና ከዚያ አኳያ ለዞኑ ማህበረሰብም ለክልልም
ለሀገርም ከፍተኛ አስተዋጽኦ ያለው ስለሆነ ይህንን ቡናው በስሙ ማምረቱ ዘርፈ ብዙ ጥቅም ነው ያለው። በውስጡ የተካተቱ እየሰሩ ያሉ የግል ባለሀብቶችም ከፍተኛ ገቢ እንዲያገኙ መልካም እድል የሚፈጥር ስለሆነ የቡና ምርቱም ከዚህ በፊት ከነበረበት በጣም በከፍተኛ ደረጃ ይሻሻላል የሚል ትልቅ እምነት አለንና በአጠቃላይ በስሙ መታወቁ ማህበረሰቡን የሚያነቃቃ ምርትን የሚያሳድግ ጥራት እንዲጨምር እድል የሚፈጥር ስለሆነ ትርጉሙ በጣም ሰፊ ነው ማለት ይቻላል። ሚሊዮን ኢትዮጵያውያን በየዓመቱ ቢሊዮን ችግኞችን የሚተክሉበት የአረንጓዴ አሻራ መርሃ ግብር አካባቢን በደን ሸፍኖ አረንጓዴ ከማልበስ ባለፈ እንደ ቡና አይነትና መሰል የኢኮኖሚያዊ ጠቀሜታ ያላቸው ተክሎችን ማብዛት ዋና ተልዕኮ ነው። ኢትዮጵያና ደቡብ ሱዳን ለሰላምና ለብልጽግና በአጋርነት እንደሚሰሩ አስታወቁ። በደቡብ ሱዳን የኢትዮጵያ አምባሳደር ነቢል ማህዲ አዲስ ከተሾሙት የደቡብ ሱዳን የውጭ ጉዳይ ሚኒስትር መንዴ ሴማታ ኩምባ ጋር በጁባ ተወያይተዋል። በውይይቱ ላይ ሁለቱ ወዳጅ ሀገራት ያላቸው ታሪካዊና ስትራቴጂካዊ አጋርነትም ተወስተዋል። አምባሳደር ነቢል የሀገራቱ የሁለትዮሽ መስኮች ላይ ምክክር መደረጉን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ላይ ገልጸዋል። የንግድና ኢንቨስትመንት ትስስር ማጠናከር፣ የጋራ የመሰረተ ልማት ፕሮጀክቶችን ማፋጠንና የተቋማት አቅም ግንባታ መርሃ ግብር ውይይት ከተደረገባቸው አጀንዳዎች መካከልም ይጠቀሳሉ። ኢትዮጵያና ደቡብ ሱዳን በቀጠናዊና ዓለም አቀፍ ማዕቀፎች ለሁለቱ ሀገራት ሰላምና ብልጽግና በጋራ ለመስራት ከስምምነት ላይ መደረሱን አምባሳደር ማህዲ አመልክተዋል። ከውጭ የቻይና ንግድ ሚኒስትር ዋንግ ዌንታኦ የአሜሪካ ታሪፍ በደሃ ሀገራት ላይ ከባድ ጉዳት እንደሚያደርስ አስታወቁም። በአሜሪካና ቻይና መካከል እየተባባሰ የመጣው የንግድ ጦርነት ዓለም አቀፍ ገበያዎችን ወደ ኋላ ያስቀራል የሚል ስጋት መፍጠሩ እየተነገረ ነው። የታሪፍ ጭማሪው በተለይም በማደግ ላይ ባሉ ሀገራት ላይ ከፍተኛ ጉዳት ሊያደርስ እንደሚችል የቻይና ንግድ ሚኒስቴር በመግለጫው ለዓለም ንግድ ድርጅት አስታውቋል። በሁለቱ የኢኮኖሚ ባላንጣዎች መካከል ያለው የንግድ ልውውጥ ሰፊ ሲሆን ባለፈው ዓመት ለአሜሪካ የተሸጠው የቻይና እቃዎች በድምሩ ከ500 ቢሊዮን ዶላር በላይ መሆኑም ተገልጸዋል። ከኢትዮጵያ ቴሌቪዥን የሰዓቱ ዜና አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።